ኧረ አንድ ጀምሩ ኦሮምኛ ጌታቸው ለራሱ አሰልጣኝ ይጫወታል እንዴ አይደለም ገና እሺ ጠይቅ 100 በላይ አሳ በጅ የምታጠምድ ከሆነ በፍቅር ስንት ሰው አጥምደሃል እንዴት እንደዚህ እስቲ ያሳይ እንደዚህ እንዳያሟል እዛው እየተኛች አትገርምህም ጥሬ ምናምን ነበረው ምን ያልነበረው ነገር የለም እንግዲህ ጥሌን ያልከው ጥሬ ይደገም ቆይ ምን በእድሜ ልትከሰው አይ ልጅ ነኝ ብሎኝ 30 ዓመቴ ነው ብሎ አስመዝግቧል እውነት 30 ስራ ከጀመርኩ ነው ጋሽ ሰውነት ካንዱ ጎል ወደ አንዱ ጎል በባጃጅ አልደረሰ ርቀቱ ሆነው የሚገኙበት ነው አጽም ሰው ሲገል ሁሉ በጣም ቀላል ነው ሾው ማዝናኝ ነው የምንገኘው በአባይ ቲቪ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ ነው ዋሸው እንዴ ነው ዋሸው እንዴ ነው ዋሸው እንዴ ነው ጥሌ ኮበሌ እባላለሁኝ ዋሸው እንዴ ላይ እኖራለሁኝ አባይ ቲቪ ላይ እንዲደሰቱ እመጣለሁኝ በየሳምንቱ ማርቆስ ውራሌ ሆኜ ውራሌው እንደምታውቁኝ ውራሌው ጆንያ ይዤ አባይ ቲቪ እመጣለሁኝ ውራሌው ደምስ ስሜ ደምሴ ይሄ ነው ዳንሴ የምታወቀው በዚህ ምላሴ እንዲህ ከሆነ አለባበሴ በአባይ ቲቪ ላይ አለሁ ራሴ ዘዶ ሸበላው ከቤቱ ወጥቶ ጸሎት አድርሶ ቁርሱን በልቶ ዋሸው እንዴ ላይ እየመጣ ልዘክሰን ነው አበጣጣ ፍልፍሉ እውነት አውርቻለሁ ነልኝም ደሞ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ ነው ዋሸው እንዴ ነው ዋሸው እንዴ ነው አባይ ቲቪ ነው አባይ ቲቪ ነው ዋው ቴዲዬ አላየው ማዘር ሰላም አንተ ችቦ ነው የምትመስለው እንዴት ችቦ ነው የምትመስለው አረ ችቦ አቋም አንተስ እንደ ሰው ጀምሮ እንደወፍ ነው የጨረሰው ማን ተንቀሽቀሽ አለ ክቡራትና ክቡራን ተመልካቾቻችን እንኳን ለብርሃነ መስቀሉ በሰላም አደረሳችሁ በሰላም አደረሰን እንኳን አደረሳችሁ ዋሸው እንዴ ተጀምሯል በመጀመሪያ እንግዶቻችንን እንጋብዛለን ፍልፍሉና ዜዶ እንግዳችሁን ጋብዙ ይቻላል ግን ሞራል ይፈልጋል እንግዳችን ሞራል ይፈልጋል የሳ አረባካችሁ ሁሌ የሰው እንግዳ እንደጎተታችሁ እስኪ ተው ማርክ አሸብር በላይ ፍልፍሉ የተወዛወስክበትን ነጠላ መለስ ተከራይቼ ነው አይ አሁን ፍልፍሉን ሳይመን ትዝዳ ላይ ታውቃለህ ድግስ ወይ ሰርግ ሲኖር ሰዎች ወደ መሃል ሄደው ሲጨፍሩ ማለት ነው ኖርማል ሰው ከሆነ በድግ ብሎ ተነስቶ ሄዶ መሃል ላይ ሆኖ ነው እስከሳውን የሚጀምረው ትንሽ ግን ኪነት ውዝዋዜ የሰራ ሰው ከመቀመጫው ከተነሳ ጀምሮ ነው እንደዚህ ያለ ሄደው በነገራችን ላይ አንድ ነገር ልበል ደምሴ በጣም ይቅርታ ምናልሽ ረታ እንኳን አደረሰሽ ብለዋል ጥላውን በልና ንገርልን ዋሻው እንደ ክሩ እንዳለ እንኳን አደረሰሽ ብለዋል እላለሁ በጣም መልእክት አደርሳለሁ እኔ እዛው መጥቼ እንኳን አደረሰሽ እላታለሁ ምሳ ሰዓት ላይ ፈሪ ነኝ እሱም ጥሩ ሐሳብ ይሄም የተቀደሰ ፈሪ ሐሳብ ነኝ አዎ እሱ የተቀደሰ ሐሳብ ነው እንኳን ደህና መጣህ እንኳን ደህና ቆያችሁ አሁን የገባህበትን አውደ ዓመት የሚለው ሙዚቃ ለዩቲዩብ ተመልካቾቻችን ሲበድምጽ ደግሞ በለለስ እሺ በመጀመሪያ ደረጃ እዚህም ውጭም ሀገር ላላችሁ አጠቃላይ የክርስትና እምነት ተከታዮች እንኳን ለመስቀል በዓል አደረሳችሁ ጊዜው የአውደ ዓመት ነው መጣኸን አንበሳ ለአውደ ዓመት መጣሽን የመቤት ለአውደ ዓመት ሲዶዳይ ዘመድ በኩራት ያኔ ነው ማየት ሲደሰት አውደ ዓመት ሲከበር ቢሳካስ ነው ባገር
ከጎረቤት ጋር ጭፈራው ጨዋታው ባገሩ በቦታው አቤት ደስታው በአውደ ዓመት ይደሰት ሁሉም ባለበት አሸበል ገዳይ አሃው ገዳይ አሸበል ገዳይ አሃው ገዳይ ጭፈራው ይታይ አሃው ገዳይ ሰላም ይሁን አውደ ዓመቱ ልጆች ተጫወቱ ሰላም ይሁን አውደ ዓመቱ ብንጠጡልኝ ተባባሉ ቸብ 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 እናመሰግናለን። ጥላሁንና ማርቆስ እሺ ቆይ አንዴ ጥሌ ፍልፌ አይ ይሄንን ያሼን ዘፈን ስሰማ ፍርድ ቤት ላይ ነው ዳኛና ገዳይ ተገናኝተው እሺ ገዳይ ቁጭ ብሏል እና ሰውየው ራሱ ስሙ አሸበል አሸበር ኦኬ አሸበል ገዳይ ሲለው አሃ ገዳይ ገዳይ ሞቶ ገዳይ ገዳይ አገንጽ ዳኛው ሞቃሉ አሸበል ገዳይ አሃ ገዳይ እሺ ጥሌና ማርቆስ እንግዳችሁን ጋር የሀገሬ እግር ኳስ ይሁን እንዳሻው የሀገሬ እግር ኳስ ይሁን እንዳሻው ይመለስልን ሰውነት ቢሻው እሺ አሰልጣኝ ሰውነት ቢሻው ጋሽ ሰውነት ስለመጣ እጅግ አድርገን ነው የምናመሰግነው። ብዙ ጊዜ ጋሽ ሰውነት ቢሻው የመዝናኛም ቦታ ሄዶ የትም ቦታ ሄዶ የሚያስከፍታት አንድ ሙዚቃ አለች። አሸስቲ ንገረን። እንግዲህ ያው ሰውነት ቢሻው በሀገራችን በቃ መተኪያ የሌለው በተለይ በዛ አፍሪካ ዋንጫ ጊዜ ትልቅ እግር ኳሳችንን ከፍ ያደረገ ትልቅ ክብር የሚሰጠው ወንድሜ ነው ለኔ። በጣም በትክክል እንግዲህ ያንን ጊዜ ሳስታውሰው በየመድረኩ በሄድኩበትና ያንን ዘፈን ሲጫወት ሰውነት ቢሻውን አስታውሰዋለሁ። ሰውነት ቢሻው ከዛ ዘፈን ባሻገር ደግሞ በተለያየ አጋጣሚ እንኳን ሰውነት ቢሻውን ሳየው ወደ ኋላ ወስዶ ባህር ዳር ከተማ የነበራትን ገጽታና ያንን ጊዜ ስለሚያስታውሰኝ ረጅም እድሜና ጤና እመኝለታለሁ። ምንድነው ታዲያ ዘፈኑ? ያው እኔ ነኝ ያለ ነው። እኔ ነኝ ያለ ጎበዝ ነኝ ያልህ ጀግናኔ ነኝ ያልህ እኔ ነኝ ያለ ጎበዝ ነኝ ያልህ እኔ ነኝ ያለ ጀግናኔ ነኝ ያልህ እኔ ነኝ ያለ እኔ ነኝ ያልህ እኔ ነኝ ያለ እኔ ነኝ ያለ እኔ ነኝ ያለ እኔ ነኝ ያልህ እኔ ነኝ ያለ እኔ ነኝ ያልህ እኔ ነኝ ያለ ዋ አታ አባይ ቢትለይ የዘሳተና የስመጥሩ ቆራጥ ጀግና ይሰለፍና ፈረስ ከእግረኛ ኢትዮጵያን ያለ ይወክለኛል። ጋሽ ሰውነት ታዳጊዎች ላይ እየሰራ ነው። ግራስሩት ላይ በጣም በርካታ ታዳጊዎችን እያሰለጠነ ለውጤት እያበቃ ነው። እንግዲህ ውጤቱን ወደፊት ነው የምናውቀው። አሁን እነዚህ ታዳጊዎች ሰልጥነው ነገ ሀገራቸውን የሚያኮሩ እንደሚሆኑ እርግጠኛ ነን። ስለዚህ ነገር ትንሽ ብትለን ሰውነት። እሺ፣ በጣም አመሰግናለሁ እዚህ ፕሮግራም ላይ በመገኘቴ እንደዚህ አይነት በድምቀት አቀባበል ስለተደረገልኝ በጣም አመሰግናለሁ። የኢትዮጵያ እግር ኳስ ይወዳል፣ ወንዱም ሴቱም ሽማግሌውም ወጣቱም ሁሉም እግር ኳስ ይወዳል። እግር ኳስ የሚወደድ ስፖርት ነው። ከፍ ሲል ብዙ ጥቅምን ያስገኛል፣ ገንዘብ ያስገኛል። ከፍ ሲል ከዛም አልፎ ደግሞ ከገንዘቡም በላይ ደግሞ ጠንካራ የብሔራዊ ቡድን ተጫዋቾች፣ ጠንካራ የክለብ ተጫዋቾች፣ ጠንካራ እግር ኳስ ተጫዋቾች በአንድ ሀገር ሲፈጠሩ ደግሞ ሀገራቸውን በከፍተኛ ደረጃ ላይ ከፍ ያስደርጋሉ። ስሟ ገናና ትልቅ ትሆናለች፣ ተፈሪ ትሆናለች። ይህንን ተፈሪ አገር እንድትሆን ደግሞ የሚፈሩ እግር ኳስ ተጫዋቾች መብቀል መፈጠር መቻል አለባቸው። መብቀል ስል ዝም ብሎ ተዘርቶ እንደ ጎመን የሚበቅል ሳይሆን በስርዓት እድሜያቸውን መሰረት ያደረገ
ስልጠና መሰጠት አለባቸው። እግር ኳስ ስልጠና የሚጀምረው ከ6 ዓመት ጀምሮ እንዲያውም ፈረንጆች በአብዛኛው ከ3 እስከ 5 ዓመት ባለው እድሜ ክልል ውስጥ ህፃናት እግር ኳስን እንዲወዱ ብለው ለብቻቸው ሜዳ ይወስዱና ኳስ ይሰጧቸውና እንደፈለጋቸው ተጫወቱ። እንደፈለጋቸው ሲፈልግ ይጫወታል፣ ሳይፈልግ ኳሱን ይዞ ሊያወራም ይችላል፣ መብቱ ነው። ዋናው ነገር የኳስ ፍቅር እንዲኖረው ያደርጉታል። ከዛ በኋላ በብዛት ወደ ኳስ ፍቅሮ የመጡ ልጆች ደግሞ ከ6 ዓመት ጀምሮ እስከ 12 ዓመት ባለው የእድሜ ክልል ውስጥ መሰረታዊ ክህሎት፣ መሰረታዊ ቴክኒክ የሚባለውን ነገር ያስተምሯቸዋል። በቃ ልክ ሰዓት አለው። በኤጅ ግሩፕ በእድሜ ግሩፕ ከፋፍለዋቸዋል። ከ6 እስከ 8 አንድ ግሩፕ ነው፣ 9 10 ሌላ ግሩፕ ነው፣ 11 12 ሌላ ግሩፕ ነው። በእነዚህ ግሩፖች የሚሰጠው ስልጠና ይለያያል። እግር ኳሱ ግን ያለው የት ነው? እግር ኳሱ ጠንካራ ብሔራዊ ቡድን ተጫዋች፣ ጠንካራ ትውልድ ሊፈጠር የሚችልበት እድሜ ክልል ከ6 እስከ 12 ዓመት ባለው ጊዜ ውስጥ ነው። በተለይ ከ6 ዓመት ጀምሮ መሰረታዊ ክህሎት ያላቸው ቴክኒክ፣ ፓስ፣ ድሪብሊንግ ቴክኒክ የሚባሉ ድሪብል ማድረግ፣ ለኳስ ማቀበል፣ ኮንትሮል ማድረግ፣ ሹት ማድረግ፣ ፊንት ማድረግ፣ አብዶ መስራት የመሳሰሉ ነገሮች ማስተር መደረግ ያለባቸው ከ6 እስከ 12 ዓመት ነው። ከዚያ በላይ ካለፈ በኋላ ግን ያ ህፃን ሰው የሆነ ቅርጽ እየያዘ ይመጣል። ናታጠፍ ሲሉት አይታጠፍም። ስለዚህ ተጋጣሚ ሲመጣበት ያን ተጋጣሚ ለማጠፍ ሰውየው ፍሌክሲብል መሆን አለበት። ልጁ የሚተጣጠፍ መሆን አለበት። ያ ካልሆነ ግን እግር ኳስ ተጫዋች ሊሆን አይችልም። ስለዚህ በጣም ፍሌክሲብል እንዲሆን ቴክኒኮችን በሙሉ እነዚህን መሰረታዊ ኳስ የተባሉ ኳስ ሊያሰኙ የሚችሉ የቅብብል አይነቶች፣ የኳስ አይነቶችን፣ የጥበብ አይነቶችን በሙሉ ከ6 እስከ 12 ይማራሉ። 13 14 ሲማል ደግሞ ይሄን የተማረውን ትምህርት ይዞ ታክቲክ የሚባለው በታክቲክ በስነን ቦላ በጣም በጠነከረ መልኩ ተጫዋቾች ይሰራሉ ይባላል። ከ13 እስከ 14 ዓመት ባለው ይሄንን የታክቲክ አብሮ የመጫወትን በግል ጥንካሬን በመጫወትበት ቦታ መውሰድን የሚማርበት እድሜ ክልል ነው። ይሄንን ካላለፍን ታክቲክ የሚባለው ነገር አይሰራም፣ የለም፣ አይኖርም ማለት ነው። ከዛ በኋላ 14 15 እና 16 ዓመት ሲሞላቸው ለውድድር የሚዘጋጁበት ጊዜ ነው። ቴክኒኩን ያውቀዋል፣ ታክቲኩን ያውቀዋል፣ የአካል ብቃቱን ያውቀዋል። ሁሉ ነገር ተሰርቷል። ፍሌክሲብል ነው፣ የተሰራ ነው። ስለዚህ ለውድድር እኔ ጃፓንን እንዴት ነው ማሸንፈው ብሎ ለጃፓን ነው የሚዘጋጀው። እኔ ግብፅን እንዴት ነው ማሸንፈው ብሎ ለግብፅ ነው የሚያሸንፈው። የግብፅ ህፃንና የኢትዮጵያ ህፃን በህፃንነታቸው የሚለያቸው ነገር የለም። የሚለያዩት ምንድነው? በስራ ብቻ። እነሱ ይሰራሉ፣ እኛ አንሰራ። እኛ በስርዓት አናሳድጋቸው። ስለዚህ አሁን ይሄ ስራ እየተሰራ ነው። ይሄ ስራ መሰራት ስላለበት ብዙ ነገሮችን ጥዬ ወደ ህፃናቶቹ መጥቼ ህፃናቶች ላይ እየሰራሁ ላይ ነኝ፣ እየሰራሁ እገኛለሁ እና ውጤትም አይቼበታል። በጣም ባለፈው የጋሽ ሰውነት ታዳጊ ልጆች መጥተው ነበር እዚህና ዱባይ ሀገር በተዘጋጀው ውድድር ሪያል ማድሪድን፣ ባርሴሎና ታዳጊዎችን በከፍተኛ ጎል አሸንፈው ነው የመጡትና የልጆቹ ወላጆች ራሳቸው ነው እዚህ ቆመው ጋሽ ሰውነትን ያመሰገኑት። በጣም እሺ። እኔ ለጋሽ ሰውነት ነው የምጠይቀው። ምን ከ5 ዓመት በኋላ ፍሌክሲብል ሆነው ነው ምናምን አሉ። ለምሳሌ አሁን እኛን ሰልጥን ብንል በየድ ማላቀቅ ነው አይደል? እነዛ ክቡራትና ክቡራን ተመልካቾቻችን እየተከታተላችሁ ያላችሁት ዋሻው እንደ ፕሮግራማችን ነው። የዛሬዎቹ እንግዶቻችን አሰልጣኝ ሰውነት ቢሻውና አሸብር በላይ፣ ሁለታችሁም ስለመጣችሁ እጅግ አድርገን እናመሰግናለን። ዛሬ ተመልካች ሆኖ ፕሮግራማችንን እያደመቁልን የሚገኙት ቪክትሪ ፊልም ፕሮሞሽኖች ናቸው። ቪክትሪ ፊልም ፕሮሞሽን። ወደ ዋሻው እንደ ከማለፋችን በፊት አንዳንድ ነጥብ የሚያስገኝ ጥያቄ ጠይቃቸዋለሁ። መጀመሪያ ፍልፍሉ አሸንና ዜዶን ነው የምጠይቀው። 10
የሀገራችን ታዋቂ እግር ኳስ ተጫዋቾችን ጥሩልን። ሙልጌታ ከበደ፣ ሽመልስ በቀለ፣ ሙልጌታ ከበደ 1፣ ሽመልስ 2፣ አዳነ ግርማ 3፣ ሳላዲን ሰይድ 4፣ አስራት መገርሳ አቡበክር አስራት መገርሳ 6፣ 17፣ አሸብር አዲስ ህንጻ 8፣ ሰለሞን በርጌቻ 9 ጨርሰው በቃ ኧረ አንድ ጨምሩ አሸናፊ ግርማ አሸናፊ ግርማ ይቀጥላል። ብዙ ከበፊቶቹም ሙልጌታ ወልደየስ፣ ገብረመድህን ኃይሌ ብዙ መጥቀስ ትችላለህ። መልሳችሁታል። ለማንኛውም ጋሽ ጥሌ፣ ጋሽ ሰውነትና ማርቆስ ደግሞ 10 የሀገራችን ባህላዊ ድምፃውያንን ንገሩኝ። አሸብር በላይ አንድ፣ አምሳለ ምትኬ 2፣ ጥላሁን ገሰሰ፣ የባህል እሺ፣ 3፣ ደመረ ለገሰ 3፣ ታደሰ አለሙ 4፣ ፍቅር አዲስ ነጋ ጥበብ ዘመናዊ ነው። መሰረት በለጠ 5 እንዴ ገና 5 ነን እንዴ? ኧረ ዘፈኑን የዘፈናችሁ የባህል ነው ቃኘው እሺ ዋሌ ቃኘው ነው ባህሩ ዳኛው ዋሴ ድረስ 7 መሐመድ ሲርጋጋ 8 ኃይሉ ፈረጃ 9 ኦሮምኛ ስለዚህ አንዳንድ ነጥብ አግኝታችኋል። በቀጥታ ወደ ዋሻው እናልፋለን። ማርቆስ ታሪክ ንገረን። ዛሬ እኔ በጣም ደስ ብሎኛል። እንኳን ደስ ያለ ከኢትዮጵያዊ ጀግና እውነት በጣም ከምወደው ክቡር አቶ ሰውነት ቢሻው ጋር መቀመጤ በጣም ትልቅ ደስታዬ ነው። ምክንያቱም ያው ለሀገር ማሰልጠንና ለባንክ ቡክ ማሰልጠን የተለያዩ ስለሆኑ እንደው በነካጆ ጋሽ እሸተ እግሩ እንዳብሱለት። እሺ ደመራ አልወድቅ ብሎኝ አንግቻ ቃል ደመራ አልወድቅ ብሎኝ አንግቻ ቃል ስትታገል እንዴ ለተታነቅ ነው ለጥለው ለምንድን ነው አልወድቅ ያለው? ወፍራም ነበር። አልወድቅ አያተካከሉ በጣም ወደ ውስጥ ስለነበር አክቹሊ ከስሩን አልነበረም ተነቅሎ የሚወድቀው እንጨቱን እሳቱ ሲበላው ነው የሚወድቀው። በመተከሉ ምክንያት ሳይሆን የሚወድቀው እንጨቱን እሳቱ ሲበላው ነው። ሶ እሳት አልነበረም። አረ ነበር በቂ እሳት አልነበረም። ግን እየዘለለው እየሄደ እንዴ ኮለን ነበር እንዴ? አረ አይደለም ኮለን ያበራች ባህር ዛፍ አረ ባህር ዛፍ ደመራው አልቆም ነው አልወድቅም ነው ያለ እንዴ። አይ አንዳንዴ ደግሞ ዛፍ የሌለበት አካባቢ ምናልባት በብረት አድርጋችሁት የባህር አይደለም በፍጹም ሙሉ ግንዱን ነው። ምን ያክላል? እሺ ትልቅ ነው። ወደ 6 ሜትር ይሆን። አንተ 6 ሜትር አታቃጥ ማርክዬ የእንጨት ጥቅሙን ታውቀዋለህ። እሱ እንዳለ ሆኖ ማርክዬ ደመራው አይውደቅ 2ም 3ም ሰዓት ተደኩሶ ያበቃል። አንተ ለምን አነጋህ እዛ ጋር? አልወድቅ ብሎ አይውደቃ ወደ ቤት ተሰዋት እንዴ ይታወቃል እኮ ወደ ግራ ሲወድቅ ወደ ቀኝ ሲወድቅ ይባላል። እኔ በጣም ባህል አይ ደመራ ነው ሪስሊንግ ነው። አረ ደመራ ነው ባህል። እኔ በጣም ባህል እና ግን መጨረሻ ላይ ወዴት ወደቀ? ወደ ቤት እንትኑ በስቴት ወደቀ። በስተሰሜን በስቴት አረ ወደ ድሩ ወደ ድራችን ወደ ድር ቤት ወደቀ። በእውነት ጨረሳችሁታል? ይሄ ነገር አባቴ ውሸት ይመስለኛል። እንዴት ወደ ድር አይ የኛው ሰው ውሸት ይመስለኛል። ለምን ደመራ ካልወደቀ ሰው ጥሎት ወደ ቤት ይሄዳል እንጂ ለምን ቁጭ ብሎ ያድራል? እንዴት ባህል እኮ ዜዶ ወደ ግራ ሲወድቅ ወደ ቀኝ ሲወድቅ ምክንያት እኮ እስኪወድቅ ይጠበቃል። አንድ ነገር የኛ ሰፈር ልጆች ይጎትቱታል። አዎ በጣም ጸብ ሁላ አለ። እሱን በመጎተት ሁላ ጸብ አለ። ወደ ግራ ሲወድቅ ምንድን ነው? አይ ወደ ግራ አይደለም የሚባለው። አይ ወደ ግራ ወደ ሰሜን ወደ ምስራቅ ወደ ምዕራብ ወደ ደቡብ ወደ ምዕራብ። አሁን የኛ የወደቀው ወደ ምስራቅ። እሺ ወደ ድር ቤታችን ወደ ድር ቤት። እውነት ውሸት? እኔ ውሸት ይመስላል። አሼ ፍልፍል ኧረ ተው ድሩ እንዴት ምን አመጣው እዚህ ጋር? የእነሱን እድርተኞች ያውቃሉ። ሟች እነሱ ሰፈር ነገር ያሏል። እቁብ ራሱ ገብተህ ካሳልክ አይሰጡህም። ልክ ነህ ትሞት እና ምን አልክ አንተ?
እኔ ልዩነት እነሱ ውሸት። እሺ እኔ ውሸት ማርቆስ ደመራ አልወድቅ ብሎኝ ጋሽ አድር ያውቃለሁ ያለውን ፍልፍሉ አሼና ዜዶ በአብላጫ ድምፅ ውሸት ነው ብለዋል። አሁን ማርቆስ ያወራው ነገር እውነት ነው ውሸት ነው? እውነት ነው። ያው እንግዲህ ደመራ ሁልጊዜ በሰፈሩ ነው የምናከብረው። በሰፈር ሰብሰብ ብለን የሰፈር ልጆች ሆነን በደንብ ደመራው ሞቅ አድርገን ሁሉም ከየቤቱ ስለሚያመጣ እንደ አጋጣሚ ሆኖ እርጥብ ባህር ዛፍ ቀበና ወንዝ አጠገባችን አይደል ያለው፣ ከዛ ላይ መልምለን ወደ 6 ሜትር ይሆናል በደንብ ተከል ነው። እርጥብ ነው ይግላል እንጂ ሊቃጠል አልቻለም። ዝም ብሎ ልጡ ከልጡ ጀምሮ ዝም ብሎ እየጋለ መጣ። እንደ አጋጣሚ ደግሞ ያው ወጣትነት የምታውቁት ነው። እየተጫወትን አነጋ ነው ሌሊት ራሱ ቀስ ብሎ እውነትም እንዳልኳችሁ ወደ ደር ቤታችን ወደቀ። ለማንኛውም እስካሁን ባለው ነጥብ የጥሌ የጋሽ ሰውነትና የማርቆስ ቡድን 2-1 እየመሩ ነው። 2-1 ዜዶ ታሪክ ንገረን። እሺ ስሙ። ሚስቴ ለ3 ወር ከመኪና አልወርድም ብላኝ ታውቃለች። እዛው እየተኛች አትገርምህም? አንተን ጥላ ሌላ ሰው ያዘች። ኧረ ገዛው እኮ መኪናው ምን አይነት እንዲህ ለአባችን ጥሩ ቦታ ሲውል ጥሩ ነው። ባለፈው ከሰራም በኋላ ነው የገዛ። ምን አይነት ነው መኪናው? በረከት ቆይ በረከት ቆይ ጥያቄው ላይ ባለቤትህን አውቃታለሁኝ፣ አይቻታለሁ መታችሁ። እሷ ቀጭን ናት። እንዴት ጎትታ አላወረድካትም? አይ ነው እንዳትቀየር በግድ እንዴት ጎትቶ ያወርዳል? እንዴት እሷ ፈልጋ ከወጣች 3 ወር እኮ ቆየች። ምን ማለት ነው? ምን 5 ወር ምግብ ማን ነበር የሚሰጣት? ምግብ ማን ነበር የሚሰጣት? ባለመኪናው ነው። ራስህ በበር ነው በመስኮት? እኔ የምለው በሮቹ ተቆልፈው ቁልፉ ጠፍቶ ነው መክፈቻ አይደለም ጋሽዬ፣ እንዲሁ ትወዳለች መኪናና አልወርዳለች። አንዴ እንዳጋጣሚ ገባች። እየተከፈተም አው በቃ ተሳነው መለው ቤተሰቡ ጣረ፣ ብዙ ሞከር፣ አልሆነም። ከ3 ወር በኋላ ነው የተሳካልን። አይወርም እና 3 ወር ሙሉ ምግብ ትመገብ ነበር። አው እየወጣች ነገር ትገባለች። አሳቻ ሰዓት እየጠበቀች ይመስለኛል። ሰው ገባ ሲልላት በጣም የምትቀመጠው የቱ ጋር ነው? የሹፌር ቦታ ጋር ነው። ፊት ለፊት ዳሽቦርዱ ላይ ነው ወይስ ወንበሩ ላይ? የጋቢና ጌጥ አረካት ቦታ ላይ ተቀምጣ ያየኋት የሹፌሩ ቦታ ላይ። ጥያቄ ጨረሳችሁ? አልጨረስኩም። አንድ ይቀረኛል። ሌሊት ለዛ እንደ ማንኛውም ሰው ወንበሩን አስተኝታ እንቅልፏን ተኛለች። ተለያይታችኋት ሚስትህ ናት። እዛ እየገባህ ነው የምታድረው አንተ? ለምን መኪናው ግቢ ውስጥ አይደል ያለው? ያው መኪናው ግቢ ውስጥ ነው የሚሆነው። አንተ መኝታ ቤት እሷ አንዳንዴ ስትናፍቀኝ በመስኮት እየመጣሁ አወራታለሁ። እውነት ውሸት? እንነጋገር። እውነት ውሸት? ምን ታስባለህ? እኔ የሚመስለኝ ጋሽ ምናልባት ጋቢና ናፍቀው ጋቢና ላይ እያንጠለጠላት 3 ወር ሙሉ መኪና ነርቶ ይሆን ቋምጣ አረጋት። እኔ ግን ሰው ነች፣ ብዙ ነገር ያስፈልጋታል። መታጠቢያ ቤት መሄድ አለባት፣ መተኛት አለባት፣ መመገብ አለባት፣ ብዙ ነገሮችን ማድረግ አለባት እና ይህን ሁሉ ለመስራት መውጣት አለባት። ልክ ነው ጋሽዬ። ይመስለኛል ሰው ሲተኛ እንደዚህ ነገር ወጣ እያለች የምትገባ አይነት አይመስልም? እየበላች መጸዳጃ ምንም በቃ። እውነት ውሸት? ግን ወጣ እያለች ዱለት ነች እንዴ ገባ የምትለው? እንደዛ ከሆነ እውነት ገብታ የምትወጣ ከሆነ የሚያስፈልጋትን አድርጋ የምትገባ ከሆነ አትወርድም። በምን ተዋት? በጸበል አይደለም። መጨረሻ ላይ እጄን ጫንኩና በቃ ውሸት። እግዚአብሔር ማርቆስ ምን አልክ? ማርቆስ ንገረኝ። ስለዚህ ውሸት ጋሽ ያለው ይቀርታል። አይ አንዳችሁ እውነት አንዳችሁ ውሸት በል። እሺ ለማንኛውም ዜዶ ሚስቴ ለ3 ወር ከመኪና አልወርድም ብላኝ ታውቃለች ያለውን
ጥሌ ጋሽ ሰውነትና ማርቆስ ውሸት ነው ብለዋል። ሊብሬ ነች እንደ እሷ ማትወርድ አሁን ዜዶ ያወራው ነገር እውነት ነው ውሸት ነው? እውነት ነው እንዴ ወይኔ እኮ መጥቼ ነበር እቺ ምናቆ እንደዚህ ጀነራኩሽ መጥቼ ነበር ንገረን ታሪኩን እስቲ። ታሪኩ መሰላችሁ ዲዛይኒንግ አስተምሪያት ነበርና የመስሪያ ማሽን መኪና ገዝቼላታለሁና ሁሌ ቤት ስገባ በሱ ለማንኛውም ሁለት እኩል ሆነዋል። ጋሽ ሰውነት ታሪክ ንገረን። ለልጄ ሰርግ ሞት ይሆን ብዬ ተጨንቄ ነበር። ለልጄ ሰርግ ሞት ይሆን እንዴ ብዬ ተጨንቄ ነበር። በወጪ ነው በጤና ጉዳይ ነው ጋሽዬ? በሁሉም ነገር ሊሆን ይችላል። እንዲገጥሙኝ ማናቸውም ነገሮች ሊሆን ይችላል። ምናልባት እሱን ሰርግ ሳያሳየኝ አንድ ነገር እንዳልሆን ከጉጉት ነው። በሰዓቱ የጤናው ሁኔታ ጥሩ ነበር። የሰርጉ ሰሞን የኔ የእርሶ 100%። አይ ነው 100% ደግሞ ለመሆኑ እኔም ራሴ መሰክራለሁ። ምክንያቱም እዛ ሰርግ ላይ እኔ ተገኝቼ አድምቄያለሁ። ጥሬ ምናምን ነበረው? ምን ያልነበረው ነገር የለም። እንግዲህ እንደምቦሳ ነበር ሲጨፍር የነበረው እና አስታውሳለሁ። ምንም የጤና እንትን የለም። ምናልባት ትንብሏቸው እንግዲህ ምን ጋሽ ሰውነት አይ ውሸት ነው። እኔ ያቺ እንትን ናት እኔ በቃ የመሰለችኝ ልጁን በጣም ስለሚወድ ልጄ መጨረሻው ዓለሙን ሳያይ እንደው አትውሰደኝ ወይ አትግደለኝ አይነት ነገር ዝም ብለህ የምትለው ነገር የደስታ መጨረሻ እኮ አንዳንዴ በጣም ግን አይ ጊዜው እስኪደርስ አትግደለኝ ምናምን እንዴ ማመልከቻ ጽፈህ ነው እንደምትሞተው? ምኞት ነው። ስለዚህ እውነት ውሸት? እውነት። በቃ ጋሽ ሰውነት ለልጄ ሰርግ እሞት ይሆን እንዴ ብዬ ተጨንቄ ነበር ያለውን ፍልፍሉ አሼና ዜዶ እውነት ነው ብለዋል። አሁን ጋሽ ሰውነት ያወራው ታሪክ እውነት ነው ውሸት ነው? እውነት ነው። ወይ ጋር እስቲ ጋሽ ሰውነት ንገረን እስቲ። ከኔ አልፈም በቃ ያቺ ናት። ብሔራዊ ቡድን እያለን ነው የወዳጅነት ግጥሚያዎችን ለማድረግ ወደ ሳውዲ አረቢያ እንሄድ ነበር እና ሄድን። ላንድ ለማድረግ ለመውረድ ከተማው ጋር ስንደርስ በአጋጣሚ የአውሮፕላን ጎማ አልዘረጋ አለ እና ሙሉ ነው አውሮፕላኑ። ተጫዋቾቻችን አለን፣ ሁላችንም አለን። ከዛ በኋላ 1 ሰዓት ሙሉ ዞረ። መጨረሻ ላይ ያለው እድል በአስገዳጅ መውረድ ሜጀር ፎርስ ላንዲንግ የሚሉት የለም፣ እንደዚያ በግዴታ መውረድ ነው። በቃ አማራጭ ከሌለ በዛ ትወርዳለህ ተብሎ 2 የአውሮፕላን ማኮኮቢያ ነው ያላቸው፣ አንድ ከተማ ውስጥ፣ ሌላ ደግሞ ባህሩ አካባቢ አላቸው እዛ እና በቃ ከወደቁም እዛ ባህሩ አካባቢ ቤንዚን እያለቀ ሄደ። የሚወድቀውም ለዚህ ነው እና መጨረሻ ላይ እዛ ይውረዱ የተባለበት ባህሩ አካባቢ ራሱን ራንዌውን ይሄ ፎም የሚያንሸራትት ነገር በሙሉ አፈሰሱበት። በየ100 ሜትሩ ደግሞ እሳት አደጋ ያስቀመጡ። አሁን ውረዱ ተባለ። እንግዲህ ውረድ ስትባል የአውሮፕላኑ ጎማ ልዘረጋም ተብሏል ሲባል አንተ ሰርግ ሲኖርህ እዚያ ቤትህ ምንድን ነው የምታስበው? ሰው ይቀራል። ይሄን ነው የምታስበው። እና ያን እያሰብኩኝ እንዳለው በአጋጣሚ ቴክኒክ ሰው አለ አውሮፕላን ውስጥ። እሱ ከመሬት ካሉት ሰዎች ጋር ይሄን ተባብለው አንድ የተረሳሽ ነገር ነበረች መሰለኝ፣ እሷን ሲነኳት ጎማው ተዘረጋ፣ በሰላም አረፈ። በጣም የሚገርም ታሪክ።
ከዛ ያው የልጅህን ዓለም ደስ በሚለው ታሸም ነበር ሰርጉ ላይ ነበርኩ። ስለ ይህን ስሜት አላየህበትም? አንድ ሳምንት ጊዜ ነበር ሰርጉ። አንድ ሳምንት ነበር እንትን ያለው እና ሼም ሰርጉ ላይ ነበር። በጣም ይገርማል። በጣም ይገርማል። ምንድነው በጣም አሁን የሚገርመው ነገር እንደዚህ አይነት አሁን በጣም ይሄ አስደንጋጭ ነገር ነው። ጎማ አልዘረጋ አለ ማለት እና ተሳፋሪዎች እዛ ላይ ያሉት ሁሉ ይሄ ችግር እንዳለ ሁላችሁ ማውቃችሁ ነበር? ተነግሮናል። በጣም ከባድ ሰው እርስ በርሱ ይነጋገራል። ሰው ምን እንደሚሆን ባይነግሩ ይሻሉ ነበር። በጣም ከባድ ስሜት ነው ያለው። ስማ እኔ እንደው አያርግብኝና ልክ ይሄን አደጋ ቢደርስብኝ እኔ ላይ ወዲያው ነበር የምደውለው። ወዴት? ለተበደርኩት ሰው። እሺ ለማንኛውም 3-2 ሆነዋል። 3-2 ሆነዋል። አሼ ታሪክ ንገረን። እኔ እንግዲህ ተወልጄ ባደኩበት አካባቢ ከ100 በላይ አሳ በእጄ ይዣለሁ። ከ100 በላይ አሳ። አንተ ራስህ አሳ ነበር? እውነት ነው። አሳ የሚውለጨለጭ ነገር ነው። የት ነው የተወለድከው? ይቅርታ አድርግልኝ። አዲስ አበባ አይደለም? ኢትዮጵያ አይደለም። ክፍለ ሀገር ነው ግን የሆነ ውሃ ያለበት ወይ ሐዋሳ ወይ ባህር ዳር። ባንዴ ነው 100ውን የሚያስካቸው? ከ100 አሳ በላይ እኮ አልኩ። እንዴ በእጅ ነበር የምታጠምደው? በቃ በእጄ ከ100 አሳ በላይ ይዣለሁ። በአንድ ጊዜ ማለት ነው። እጅ ማጥለያ ነበር በአንድ ጊዜ። አራሽ ብልጥሩ ይቻላል እንዴ? በአንድ ጊዜ ሳይሆን በአንድ ቀን በቃ። ስጋሽ ሰውነት ጠይቀው እንትኑን አልሰማህም እንዴ? ቆሮሶ ነው ኮተሌታ ምን አልክ? የአዲስ አበባ ልጅ ሐዋሳ መቶ አሳ ጥበስ ብሎ ሲሰጡት ያለው አልሰማህም? ምን አለ? አሳዋን ጥበስ ብሎ ይሰጡታል። አሳዋን ደቀረጋት ሙዬ የሸገር ልጅ አይመችሽም ቢል ጥላውን ነው እንደውም ስም መጥራት አፍሬ ነው። ጥያቄ ጨረሳችሁ? ጋሽ ሰው ነው አይደለም? 100 በላይ አሳ በእጅህ የምታጠምድ ከሆነ በፍቅር ስንት ሰው አጥምደሃል? ምን አሉሽ አለች? ሌላ ምን ልታመጣ ነው? እሺ ግን በእጅ እንዴት ልታጠምድ ቻልክ? ማለት ማጥመጃ ስለሌለ ነው ወይስ አንተ በእጅ ማጥመድ ታለንት አለ? አይ እንግዲህ በዛ በወቅቱ የነበረበት ሁኔታ በእጅህ እንድትይዝ የሚያስገድድህ ሁኔታ ነው የነበረው። በነገራችን ማጥመጃ ስለሌለ በእጅህ ነው ወይ ተጠቀምከው ስልህ እኮ ድብስብስ አረክብኝ። በእጄ ቆይ በእጄ ስትል እንደ አካባቢው የት ጋር ነበረ? አንዳንዴ የባህር ዳር አሳዎች ከባህር ይወጡና ውጪ ወጣ ብለው እንደገና ዘለው ወደ ባህሩ ይገባሉ። እንግዲህ ይሄን ሊያደርጉ የሚችሉ አሳዎች የተመቻቸው ቦታ ካላቸው ሲወጡ ዳር ሆኖ ቀለመልሴ በጣም በቂ ነው። 100ውን እኔ እውነት ሰውነትዬ ጨረስ 100ውን ቡና ቁርስ ነው እንዲዘግን አድርጎ 100 ከ100ም በላይ ነው። ከዚያም በላይ ይሆናል። በቃ ፍልፍሉ አይመለከትም። እኛ መልስ እንመልስ ነው እውነት። አዎ እኔም እንደ ጋሼ ለመሰለ ጋሼ ያስረዳኝ ነገር ለየት ያለ ነው። አሶች በራሳቸው ጊዜ ይወጣሉ። እዚህ ጋር 100ም 200ም ልታነሳ ትችላለህ። ለምን? ውሃ ውስጥ አይደለም። ስለዚህ ተፈናጥሮ ውሃ ውስጥ ናቸው። ተው ውሃ ውስጥ አያገባም ማለት እሺ። ከውሃው እሷን እንደያዘው አያገባም። ውጭ ነው ውጭ ነው ያስቋን ውሃ ውስጥ ናቸው። ውሃውን አያገባም። ውጭ ናቸው። በራሱ አሳ ያገባም በእጁ የያዘው በእጁ እንደዚህም ላለቅም ይችላል። እዛው አለ እዛ ድንጋዮች አሉ ባህሩ ጥግ እዛ ቁጭ ብሎ የአሳ ማጥመጃ መረብ ሊወረውር ይችላል። መረቡን በእጁ ነው የሚይዘው። መረቡን በእጁ ይዘዋል። ከዛ በኋላ አሳዎች ይገባሉ። 100ን ባንዴ ያወጣል። አይ በመረብ ባንዴም አይደለም እኮ በመረብ ሳይሆን አሁን ለምሳሌ አሳ ማጥመጃ አለ። በመረብ አይደለም አሳ የምታጠምድበት አለ አንድ በመረብ አለ በቀፎ አንጋፍራ ምናምን በሚባል አለ። እኔ ግን በእጄ ነው። እንዴት እንደዚህ እስቲ ያሳይ። እንዴት እንዳያሟል ያልወጣ አሳ ማለት ነው። እውነት ጋሽ ሰውነት እውነት ነው። አይ እውነት አሼ ከ100 በላይ አሳ በእጄ ይዣለሁ ያለውን ጋሽ ሰውነት ባስረዳው መሰረት ጥሌ ጋሽ ሰውነትና ማርቆስ እውነት ነው ብለዋል። አሁን አሼ ያወራው ነገር እውነት ነው ውሸት ነው?
እውነት ነው። ምንም ማለት እኔ ንገረን እስቲ አሺ። እስቲ ግን ምንድን ነው? አዎ ግን ሰውነት የአግኝቶ አቅጣጫ ባይሰጣቸው ኖሮ ለእኔ ነው እሱ ነው የሰጠኝ። ትክክል። ምክንያቱም እዛው ሰውነት ያውቀዋልና እኔ እንግዲህ እዛ በወጣትነት እድሜያችን አቦ አሲት ነው አካባቢ የሚባል በአቦ ሐምሌ አቦ ነው ያ ነገር የሚፈጠረው። በጣም የሚገርም ነገር ነው እና ወደ እኔ እንግዲህ ተወልጄ ያደግኩት እዛ ቀበሌ 10 አባይ ምንጭ አካባቢ ነው። እንግዲህ ወደ ጎንደር መውጫው ለድልድዩ ቅርብ ነኝ እኔ እና ወደ ድልድዩ ስትጠጋ በስተግራ በኩል ወደ ደብረ ማርያም የሚባል አካባቢ ልክ ወቅቱን ጠብቆ በአመት ሐምሌ አቦ ላይ አሳ በሚገርም ሁኔታ መጠናቸው አንድ አይነት ነው። በቃ አንድ አይነት ትልቅ የለውም ትንሽ የለውም ተመሳሳይ አሳዎች ብዛታቸው እጅግ በጣም ለቁጥር የሚያስቸግር ነው። ዝም ብለህ በቃ ማፈስ ነው። ያቺ የምትቆየው ለአንድ ቀን ለሁለት ቀን ይወጣሉ። ኦልሞስት ወደ መውጣት ወደ ላይም ገፍቶ ከመጣ ይወጣሉ። ሰውነት እንዳለው ወደ ድንጋዩ አካባቢ ነው። አብዛኛውን ግን ጥልቀት የሌለበት አካባቢ ወደ ዳር ነው የሚወጡ እና ማፈስ ነው ዝም ብለህ እንትን ምንድን ነው ግራውንድ ቴኒስ መጫወቻ የሚመስል እንትን አለ። በሱ ዝም ብለህ ነው በቃ የምታፍሰው። በዛን ጊዜ በ10 ሳንቲም 12 አሳ ነው የሚሸጠው። በ10 ሳንቲም 12 አሳ ነው የሚሸጠው። እንግዲህ ያ የተፈጥሮ ሁኔታ እዛች አካባቢ ብቻ ነው። ለ2 ለ3 ቀን ብቻ ነው የሚቆየው። ከዛ በኋላ ግን አንድ ፕሮጀክት ተፈጥሮ ነበር። ምናልባት ያን ሰውነት እንኳን ወደዚህ ወደ አዲስ አበባ መጥቶ ሊሆን ይችላል። እዛ ያ አሳው ያለበት አካባቢ የሆነ ፕሮጀክት ለግድብ ነው ለብቻ ለሆነ ተብሎ ከፍተኛ ፍንዳታ ይሄ አለት ድንጋዩን ለመስበር ከፍተኛ የድማሚት ፍንዳታ ድንጋዩን ለመስበር ነው። ከዛ በኋላ እንግዲህ ያ ዝርያ ከዛ ጊዜ በኋላ ጠፋ። ደንግጠው ይሆን ነው በቃ እንትኑን ያ ዝርያውን አጥፍቶታል ማለት ከፍተኛ ፍንዳታ እዛ ሲፈነዳ ባህር ዳር አካባቢ መስኮት ላይ በር ላይ የተገጠሙ መስታወቶች ሁሉ ይሰበሩ ነበር። ከፍተኛ ንዝረት ነው የነበረው። በጣም ደስ የሚል ነው። በቃ በዛ ሰዓት ላይ በቃ የአሳ አሸንዳ ማለት ነው። ለማንኛውም 3 እኩል ሆነዋል። 3 እኩል ሆነዋል። በማስከተል ብታምንም ባታምንም ወደሚለው ፕሮግራማችን ነው የምናልፈው። 4 እንግዶችን ወደዚህ ጋብዛለሁ። ምንም አይነት ምልክት ሳታሰሙ የምጠራችሁ አራታችሁም ወደዚህ ትመጡልኛላችሁ። ፋሲል ሙልዬ፣ ሙላቱ ደገፋ፣ ሞገስ አሰፋና ፍሬህይወት ህይወት ዘመኑ ወደዚህ ትመጡልኛላችሁ አራታችሁም። አራቱም መጥተዋል። ተመለከታችኋቸው? ከአራቱ መካከል ምርጥ ኳስ ተጫዋች የትኛው ነው? ከአራቱ መካከል ምርጥ ኳስ ተጫዋች ከነዚህ ዶን ጀምር። እሺ አንድ ቁጥር ስንጀምር አንድ ቁጥር አርቲስት ትመስለኛለች ከአርት ስኩል ስለመጣች ከቪክቶሪ እግር ኳስ ተጫዋች እሷ እግር ኳስ ተጫዋች አትመስለኝም። 2 ቁጥር ደግሞ ያው የታወቀ ነው ሞገስ ግርማና ሞገስ የሚያላምሰው እሱ ነው ዲዛይነራችን ነው። 3 ቁጥር ጋር እመጣለሁ። 3 ቁጥር ቪክቶሪ የምትማር ልጅ ያለችው ይመስለኛል። ቅድም ቆንጆ የጻን ልጅ አቅፎ ስለነበረ ስለዚህ 4 ቁጥር ነው በኔ ግምት ኳስ ተጫዋች። 4 ቁጥር ኳስ ተጫዋች። እሺ አሺስ እንትን ተጫዋች የነበረ ነው ኳስ ተጫዋች እየተጫወተ ያለ በቃ ኳስ ተጫዋች ነበረ ሊሆን ይችላል። አሁንም እየተጫወተ ሊሆን ይችላል። አሁንም ነው እንዴ? አይ ኳስ ተጫዋች የነበረ በሚለው እንትን በለ። እኔም አሁን 4 ቁጥር ላይ 4 ቁጥር ፍልፍሉ 1 ቁጥር እንደኔ ነች። እንዴት ኳስ ዳር ቆማ ራሱ ብታይ መጥቶ ነው የሚመጣት እንጂ አትመጣ። እሺ 2 ቁጥር ያው አርበሰፊ ነው ሞገሴ ነው ልብሳችን ነው የምናውቀው ነው። እሺ 3 ቁጥር ቅድም ልጅ እንዳለው የምታምር ልጅ ይዟል።
ግን ኳስ ተጫዋችም ይመስለኛል። ልጁ ስታየው ባይሴፕስ እግሩ ራሱ ግብዳ ነው። ጡንቻው ላይ ተኳል እግሩ በጣም አንዴ ለግርማ የኔ ራሱ አለ አይደል እንዴ? አንተ እኮ ገጥመህ ይገባብሃል። እኔ እንደዚህ ቦን ይኸው ይገባል። በእግር ከሆነ ይኸው ገጥመህ እኮ ይገባል ኳስ። ስለዚህ ወስኑልኝ። 4 ቁጥር 4 ቁጥር አሸም 4 በረከት ትንሽ አጠራጥሮናል፣ ግን 4 ቁጥር 4 ቁጥር 4 ቁጥር አዎ በቃ ለምሳሌ ፊቱ ራሱ ይሄዳል አይደል? ስትራይከር አዎ ከውጭ መንገዛቸው። እሺ ስለዚህ 4 ቁጥር 4 ቁጥር ጥሌ ጥላውን አንድ ቁጥር ያው የፊልም ባለሙያ ናት። ምክንያቱም አቋም ይጠይቃል። ስፖርተኛም አትመስለኝም አይደለችም። 2 ቁጥር እናውቀዋለን፣ የኛ ዲዛይነር 3 እና 4 ላይ ነኝ ያለው። 3 ቁጥር ግን አንድ ጥያቄ ልጠይቅህ። ከጠየቅንማ እኛም አሪፍ እንሆናለን። ቅድም አግኝቼዋለሁ። በእውነት ነው ቆንጆ ልጅ ይዘው ነበር። አፎ ቁጭ ብሏል። 4 ቁጥር ነው። 4 ቁጥር ለምን መሰለ? 4 ቁጥር አውቀዋለሁ፣ ያቀኛል፣ ኳስ እንደሚጫወትም አውቃለሁ። በደንብ አድርገህ ታውቀዋለህ። እኔም 4 ሁሌ ነው ጋሽ ልጅ ሁሌ አውቃለሁ እያለ አያውቃቸውም። ጋሼ ጥሌን ማመን በጣም ከባድ። ጋሼ እኔ እውነት ልንገርህ፣ ጥላሁን ማለት አንደኛ ስለዚህ ጥላሁንን ተጠንቀቀው። የኔው ቢሆን ትዊስት አደርጋለሁ። ያንተው ነኝ ግን ትዊስት ማርቆስ ንገረኝ። ማርቆስ ንገረኝ። አንድ አቋም ይሄ ግን ጋሽ ሰውነት ምን አሉ? ቆይ ጋሽ ሰውነት አንዴ እኔ ነው ተረኛው። አዎ ሁለቱም አቋማቸው የእግር ኳስ ተጫዋች ይመስላሉ። 3 ቁጥር ግን በቃ ይወቁኝ እኔ አሪፍ ኳስ ተጫዋች ነበርኩኝ የሚል ይመስላል ወኔው። አዎ አይስቅ ምን አይል 4 ቁጥር ይስቃል። ተጫዋች ነው ሲሉት ይስቃል። እንግዲህ ላይሆን ይችላል። ለምን ይጠራል? ለምን ይስቃል? ስለዚህ እኔ 3 ቁጥር ነው። 3 ቁጥር ኮስታራ ነው። 1 ቁጥርና 2 ቁጥርን ዘልዬ እኔ ደግሞ ጋሼ 4 ቁጥር ቦክሰኛ ይመስላል። ነገርኩ እኮ እኔ 4 ቁጥር ቦክሰኛ ይመስላል። እንደውም 75 ኪሎ ግራም የምድር ጦር ይመስለኛል። 3 ቁጥር ግን ኳስ ተጫዋች ሳይሆን አይቀርም። አሁን ብሔራዊ መዝሙር ሲዘመር ምናምን ኳስ ተጫዋቾች አይታላል፣ እንደዛ ነው እኮ። ስለዚህ 3 ቁጥር በአብላጫ ድምፅ 3 ቁጥር በአብላጫ በልዩነት ግን 4 ቁጥር። ከአራቱ መካከል ምርጥ ኳስ ተጫዋች የነበረ ማን ነው ላልነው ፍልፍሉ አሼና ዜዶ 4 ቁጥር ብለዋል። ጥሌ ጋሽ ሰውነትና ማርቆስ በአብላጫ ድምፅ 3 ቁጥር ብለዋል። ከአራቱ መካከል ምርጥ ኳስ ተጫዋች የለም የለም። አራቱንም አስተዋውቃቸዋለሁ። በቅድሚያ በእርግጠኝነት ግን 3 ቁጥር ጎበዝ ተጫዋች ያው እንናገራለን። ሞገስ አሰፋ እንዳሉት ዛሬ እንደዚህ ሽክ ያደረገን ዲዛይነራችን ነው። ሞገስ የባህል ልብስ ሰሪና ዲዛይነር ነው። አድራሻው አውቶቡስ ተራ ዋይዜድ ህንፃ ገባ ብሎ ነው። አዋሽ ባንክ አጠገብ ይገኛል። በስልክ ቁጥር 0911650429 ወይም በ0906608706 ማግኘት ይቻላል። እንደዚህ ዛሬ ያሳመረን ሞገስ ነው። እሱ ደግሞ የሚናገረው ነገር ካለ መልእክቱን ያስተላልፍልናል። እሺ፣ በቅድሚያ እናንተና አባይ ቲቪን ይህን እድል ስለሰጣችሁኝ አመሰግናለሁ። ከዛ በመቀጠል ያው እንግዲህ ያው እንዳያችሁት በዚህ መልኩ ስራውን ያው በወጣትነት እንደዚሁ እየሰራ እንገኛለን። እንደነዚህ አይነት ስራዎች ኦርደር ማድረግ የምትፈልጉ ማዘዝ ትችላላችሁ። አድራሻችን ያው እንደተባለው እንደተቀመጠልን ነው። እናመሰግናለን። እሺ፣ እኛም እጅግ አድርገን እናመሰግናለን። ሞገስ የባህል ልብስ ሰሪና ዲዛይነር በጭብጨባ እንሸኘዋለን። 4 ቁጥር ያላችሁት ሙላቱ ደገፋ ይባላል። ድምፃዊ ነው። የክስታኔ ሙዚቃ በመጫወት የክስታኔ ሙዚቃ ነው የሚጫወተውና ዛሬም እንግዲህ ለመስቀል አዲስ የለቀቀውን ሙዚቃ
ያቀርብልናል ማለት ነው። እንኳን ለብርሃነ መስቀል እንኳን በሰላም አደረሳችሁ እላለሁ። አመሰግናለሁ። እሺ የመጀመሪያ በፊት ያወጣው ዘፈን ምንድን ነበር? እሱ ናልማነ የሚል ዶብኛ የሰባጎገድ ዶብኝ ቤተ ጉራጌ ባህል ዘፈን ነው። እሺ አሁን ለአዲሱ ዓመት እኛሽ ባህልና የሚል አዲስ ዘፈን ይዤ መጥቻለሁ። ሙላት ደገፋን እጅግ አድርገን እናመሰግናለን። ፋሲል እንግዲህ ያው የገመታችሁት ነው ኳስ ተጫዋች ብላችሁት ተወዛዋዥ ነው። በጣም ታዋቂ ለዚህ ነው የቁመናውንም እንዳያችሁት ተወዛዋዥ የነበረ ነው። ከዛ ውጪ ሁላችሁንም ያውቃቸዋል። ሁላችሁም ታውቁታላችሁ። ከሱ ጀምርላችሁ እስቲ። እሺ ሰላም። መጀመሪያ ፋሲል ሙሉ ይባላለሁ። አዲስ አበባ ቲያትርና ባህል አዳራሽ 20 ዓመት ነው የሰራሁት ውዝዋዜ። በቲያትር ቤት ውስጥ ብዙ ቲያትሮች ሰርተናል። ብዙ ያው ፊልሞች ምናምኖች የምሰራው። ከዛ ውጪ ተሰጥኦ ወይም ደግሞ ዲጄ ሾው የሚል የቴሌቪዥን ፕሮግራም ነበረኝ። ምናልባት ፍልፍሉን አቅርቤዋለሁ። ዲጄ ሾው የሚል ፕሮግራም ነበረኝ አዲስ ቲቪ ላይ። እዛ ላይ ቤቲን አገናኝቻለሁ። መዘጋጃ ቤት ቀጥሬ አበጀው ወሰየው ካስታወስክ አይለፍልኝ እድሜ ነው። ችግር የለውም እረዳሃለሁ። ብዙ ጊዜ ነው ልጅ በየጋብዛት በኔ ሞት። እሺ ጋብዛት። አደራ። ብዙ ጊዜ ነው። በነገራችን ላይ አዲስ ቲቪ እየሰራው 2006 ላይ ነው ወደ ኢንሳ ሂጄ ከአርቶ የወጣሁት። 2006 ላይ ወደ ኢንሳ ሄድኩኝ። ኢንሳ እንትን አቁም ተባልኩኝ። ቴሌቪዥን ፕሮግራምና ቲያትር ቤቱን አቁም ተብዬ ኢንሳ እዛው ለስራ ይመቸን ፊት ይታወቃል። እና እዛ ጀምሬ ነው ከአርት ውስጥ የጠፋሁት። ሁለተኛ በጣም የገረመኝ ጥላውና ማርቆስ በጣም እኔ ማርቆስ ሳገባ 250 የጎዳና ተዳዳሪዎችን ማብላት ማጠጣት ማልበስ ላይ አንተ ከተጋባዥ ታዋቂ ሰዎች ውስጥ አስተናጋጅ ጥሌ ወደ ጥሌ እኔ እኮ መጀመሪያ ቀብሉ ይቅርታ አድርጉልኝ። አንዴ እሱ መጠየቅ ይቻላል ያልኩት እኮ የት ነው እናንተ የምትተዋወቀው ልል ነበር። እሱ ከላ እሺ ጥሌ በነገራችን ላይ ጥሌ ብትረሳም አልፈርድብህም። ምክንያቱም ያንተ ቆይቷል። የኔ አንተና እኔ የምንተዋወቀው ሰራ ነበር። መዘጋጃ አይደለም መዘጋጃ አንተ ገባ። እኔ እናንተ የምንተዋወቀው ቆይ ስሙ አሮጌው ፖስታ ቤት ጋር የኛ ቤት ነበረ። በዛን ሰዓት እኔ ከረሜላ ሲጋራ ምናምን እሸጥ ነበረ። ፖስት ባር ዘውዱ አማረ ምን ክራይ ቤት አብሬ ከእናንተ ጋር ህፃንኝ ሸንኮራ እየበላሁ ሳያችሁ የነበረው የትም ቦታ ይዛችሁኝ ትሄዱ ነበረ። አንተ ዘውዱ አማረ፣ አብይ ከበሮ መቹ፣ ታደሰ አለሙ፣ ሲሳይ ጫፉ ላይ ያለ እኛ ቤት ነው፣ እኛ ግቢ ነው። እናንተ ነው ያሳደጋችሁ። ወይ በእናትህ ልጅ ሆነው ይላላክልህ ነበር። ረጅም ጊዜ ስለሆነ ነው። በጣም ከሚገርማችሁ በተረፈ ዜዶ ደግሞ አላቅሽም እስከዛ። ለማንኛውም ፋሲል ብዙ ገጠመኞች አሉት። ያው ኢንሳም ውስጥ እያለ ከዛም ውጪ አሁንም እየሰራቸው ስላሉ ስራዎች ሌላ ጊዜ እንጋብዘውና በሰፊው እንጫወታለን። ፋሲሎ ስለመጣ እጅግ አድርገን እናመሰግናለን። በጭብጨባ እንሸኘዋለን። እስካሁን ባለው ነጥብ 3 እኩል ናቸው። ጥሌ ታሪክ ንገረን። አጽም ሰው ሲገላ ይቻል የሰው ቅሪታ አካል አጽም ሰው ሲገላ ይቻል። የሰው ቅሪታ አጽም ራሱ አጽም ስትል በምግብ መልክ በልቶ ቅሪታ አካል ቅሪታ አካል አጽም ሰው ገደለ ነው ያልከው? ሰው ገደለ በአጽሙ ነው በአጥንቱ ነው ሰው የተገደለው? አይደለም። አጽም አይቶት ሰውየው ሾክ ሆኖ ደንግጦ ነው የሞተው? አይደለም። ተነስቶ መጥቶት በጥይት ነው በጠመንጃ ነው ተነስቶ እየፎከረ አጽሙ ምን ይደረጋል መሰለ የሆነ አጽም ይደረጋል አንገት ላይ ታስራለህ ተዛ ጥይት እንዳይመታ ምናምን። አረ እንደዚህ አይደለም። የሰው ነው ሰውዬ ነው ተቀብሯል። እሺ እኔ እንትን ልበል። ምናልባት ይሄ አሁን በነጮች አብዛኛው የሚዘወተር የሚከበር አንድ በዓል አለ። ሃሎዊን ምናምን የሚሉት ሃሎዊን እሱ በዛ አንተ አሜሪካን ነበር ሃሎዊን ምናልባት ደንግጦ የሞተ ሰው አይደለም። ሃሎዊን አይደለም የተቀበረ ሰውዬ
የተቀበረ ሰውዬ የተከበረ በዓል ሳይሆን የተከበረ ሰውዬ ነው። የተቀበረ ሰውዬ ነው። አይቶት ሰውየው ደንግጦ ነው የሞተው ነው እንደዛ አይደለም እንዴ? በጥይት መታው እኮ በጥይት ነው የመታው። አጽሙ ብድግ ብሎ በጥይት ምን አይነት መሳሪያ ነው? ምን ያደርግልሃል? ውሸት ፊልም ነው በፊልም ነው በፊልም ነው እንዴ? እና መልሶ የምን ፊልም ነው እንዴ? በቃ እሺ ካሉ በሉ ካላላችሁ ተውት። እውነት ነው እውነት አይደለም። ቆይ ወይ ሰውዬው አጥንት በስቶቱ ወድቆ ሲወድቅ የሰው አጽም አይደለም። የማይክል ጃክሰን ዘፈን ላይ ነው እንዴ? ሰውዬው ሻልሏሉ ተኩሶ ነው የገደለው። ትሬለር ላይ ነው እባክህ የማይክል በፊልም ነው አጽም ላይ አይ ፊልም ከሆነ እኔ ይቀጣ። የኢትዮጵያ ነው የኢትዮጵያ ኢትዮጵያ እኮ ነው። ውሸት ሞተንም አናርፍም። ውሸት ውሸት ሞተንም አናርፍም። የሲኦሉን ታውቅ የለ እንዴት? የአሜሪካ ሲሞት ወደ ሲኦል ሲሄድ የአሜሪካ ዜጎች ተሰብስበው ቦታ የለም መልሰው ሲባል ወደ ገነት ሄደ። ለምን አሸብረን አልመለሱት? የእኛስ እኛ ሞተን ሲኦል ወይ በህልም ነው ሞልቶ ራሱ ጠጋ ይሉናል አለ ቦታ የትም አትሄድም። ስለዚህ እውነት ክፋት እስከ መቃብር ተከትሎ እና እውነት ነው የተከበረንም እውነት ነው። እኔ በህልሜም አይቻለሁ እንትን አጽም እንደዚህ ሲተኩስ አንዳንዴ ይታያል። ለኔ በከዛ ነው እንጂ እንዴ ሰውየውን እኮ ሲገደል እኮ ጓደኛዬም አለ እኔም አለሁ። ምን እኮ ብተኛም አለህ እኮ በህልም አይተህ ሊሆን ይችላል። እኔ መቼ እኔ ለበልዩነት ውሸት እኔ እውነት በልዩነት ውሸት እሺ ጥሌ አጽም ሰው ሲገል ይፎክሩ ተነስቶ ከመቃብር ላይ ተነስቶ ሲገል አይቻለሁ ያለውን ፍልፍሉ አሼና ዜዶ በአብላጫ ድምፅ እውነት ነው ብለዋል። አሁን ጥሌ ያወራው ነገር እውነት ነው ውሸት ነው? እውነት ነው። ይሄው አግኝተን ንገረን ጥሌ። በጣም የሚገርማችሁ ቦታው ጋር ጦርነትም አልተካሄደም፣ ግን ግለሰቦች ሳይገዳደሉ አይቀሩም የሚል ጥርጣሬ ነው ያለው። ቦታው ለምንጣሮ ይፈለጋል እና የተቀበረ ሰው አለ፣ አይታወቅም፣ ማን እንደሆነ አይታወቅም፣ ግን አጽም ነው። ጠመንጃዋን እንደወጣ ጠመንጃ ሰውየው ለምንጣሮ ሲመታው ከላይ ጠመንጃውን ሲመታው ሰውየው ምን ሆኖ ነው የሞተው? ቃታ ውስጥ እጁን ከቶ ነው የሞተው። ልክ ከላይ ሲመታ የሳበ ፊት ለፊቱ የነበረው ከዛ ጠመንጃው ምንድን ባርቆ ነው ተብሎ ተቆፍሮ ሲፈለግ ነው ሰውየው አጽሙ ጣት ውስጥ እንደከተተ ነው የሞተው። ጣቱን ከቶ አላቀባበለው አቀባብሎታ አልተኮሰም። ሳይተኩሰው በፊት ሞተ። ሰውየው እዛ ውስጥ መሬት ውስጥ ተቀብሯል። የጠመንጃው አፈሙዝ እንደዚህ ወጣልኝ። ሰውየው ለምንጣሮ ይሄ ሲመታው ይሄ ሳበው አጽሙ። ስለዚህ አጽሙ ሰውየውን ገደለው። የሚገርም ይሄ ግን ያላለቀ ፊልም ነው። ለማንኛውም አራት ለሶስት እሺ ፍልፍሉ ታሪክ ንገረን። እሺ አሞራ ድሮን ሲያሽኮረምም አይቻልም። እሷም ማሽኮርመም ብቻ አሳየ። በጣም ብዙ ተከታተላት፣ ጋብዟታል፣ ጋበዛት። ነጭ ድሮን ነች። በቃ ልክ ኖ ሴቱ ማን ነው? ድሮኑ ነው አሞራው? አሞራው ወንድ ነው። ሴቷ ናት ድሮኗ። ሴቷ እንዴት ነው የምትሄደው? እንዲህ እየሰራ እንደውም እየተከተላ ድሮኗን ኃይለኛ ፀሐይ ነበር። በአንድ እጁ ነበር የሚመጣው። በአንድ እጁ ፀሐይ እንዲከልሉ ይሄድ። እሷን ራሱ እንዲሸፍኗት በዚህ ጠፈጥበው ነበር ፀሐይ እንዳይነካ። እውነት እንዴት ጠይቁ እንዴት ድሮን ነች። እውነት አለን ጠይቁ ነው እንዳታምነው። ኧረ በፍጹም ቤት ድሮንና አሞራ በፍጹም በአንድ መስመርም አይሄዱ። ድሮን አወቃት ጋሽ አይደል? ለቀረጻ የወጣች ነጭ ድሮን ነች። አሞራው አያት ከርቀት እንዴት ብሎ
ማርቆስ ጥያቄ የለ እንደውም ምን ትጠይቀዋለህ? ፈዘዘ እኮ ለምን እንደፈዘዝኩ ታውቃለህ? ቆይ ጥያቄ አላችሁ? ጥያቄ አላችሁ? እውነቱን ነው። ለምን እኔም አንድ ቀን ሐዋሳ ላይ ድሮኗ ተነስታ አባኮዳ ሲያማልላት አይቻል ሲከተል ማለት ነው። እኔ እንደሱ ለምን መሰለህ? ድሮን ላይ አሁን አሞራ ነው ሴንስ የሚያደርገው እንደ አሞራ ነው። ስለዚህ አሞራ ልትመስል ትችላለች። ድሮኗ አታውቅም፣ ዝም ብላ እንትን ድሮኗ ስራዋን ነው የምትሰራው። አሞራው ስራ ነው የምትሰራው፣ ግን አሞራውን ሴንስ ስታደርግ እንደ ሰው አታስበው። ደግሞ እኮ እንደዚህ እኮ ደግሞ በረከት እንዳለው ልክ ሊያማልላት ብቅ ብሎ አጠግቧ ሲደርስ ንፋሱ ለምን ሲበዛበት ላጥ ብሎ ይሄዳል አሞራው። እውነት ውሸት? ከዛ ተመልሶ እንደገና እውነት ጋሽ ሰውነትስ? ያው እውነት ይሁን በቃ አንተ ሁሉ ካላችሁ በኋላ ውሸት ነው። ውሸት ማርቆስ እሺ ጋሽ ፍልፍሉ አሞራው ድሮን ሲያሽኮረምም አይቻለሁ ያለውን ጥሌ ጋሽ ሰውነትና ማርቆስ በአብላጫ ድምፅ ጋሽ ሰውነት ውሸት ስላለ በአብላጫ ድምፅ እውነት ነው ብለዋል። አሁን ፍልፍሉ ያወራው ነገር እውነት ነው ውሸት ነው ወይ? አሞራው ውሸት ነው። አባቴ ውሸት ነው። ጋሽ ሰውነት አውቆት ነበር። አረፈ። የትልቅ ሰው ምክር ስሙ ብለን ነበር። ባይዘዌ ግን የእንትን ስትል አንድ ቀረጻ ሄደን ነበር። ለቀረጻ ድሮን የቦጋስ ፊልም ፕሮዳክሽን ነውና ወደ ዝቅተኛ ቦታ ላይ ነው የነበረውና ወደ ተራራ እንትኗን ሄደች ማለት ነው ድሮኗ። ከዛ በኋላ ምን እንዳጋጠማት አይታወቅም። እንትን አለች፣ ተሰበረ። ከዛ በኋላ የመጨረሻ የቀረጸችው ነገር ሲወድቅ ያነሳት ጫማው ቀይ ነው። ኦኬ ቀረጻ ላይ ያለ እየቀረጸ ነው። ከዚህ ታየዋለህ የሚቀርጸው ሲወድቅ እንትን ያደረገው ምንድነው? ብድግ ያደረገው ቀይ ጫማ ነው። ስለዚህ እዛ አካባቢ ተሄደ ማለት ነው። ቀይ ጫማ ሲባል እንደ ጋሽ ከሌ ነው ከ3 ቀን በፊት የገዛው ተባለ። ሰውየው ቤት ሄደ። ሰውየው ደግሞ እንዳትልበት ብሎ ጎጆ ቤት ነው ገጠር ነው እንዳትሄድበት ብሎ በእንትን ነው የሰቀላት። በሽቦ አስሯታል እንዳትበር ብሎ ከዛ ሄደው ያው በቃ ተረከበውታል ማለት ነው። ለማንኛውም የሚገርም ታሪክ ነው። ክቡራትና ክቡራን ተመልካቾቻችን በዛሬ ውጤት የፍልፍሉ የአሼና የዜዶ ቡድን 5-3 አሸንፈዋል። 5-3 አሸንፈዋል። ከመሰነባበታችን በፊት በመጨረሻ እንግዶቻችን የሚያስተላልፉት መልእክት ካለ አሼ በመጨረሻ የምታስተላልፈው መልእክት ካለ? ባለፈውም ያው ጋሽ ሰውነትም አንተም አብረን ሆነ አባይ ተገናኝተን ነበርና እስቲ አባይ የሚለው ዘፈንህ እንግዲህ ትልቅ አስተዋጽኦ አበርክቷልና ስለሱም እስቲ ንገረን። ያው አባይን የሰራሁት እስካሁን ድረስ እንግዲህ መቼም በሰው ዘንድ ልክ እንደ ፍቅር ዘፈን ነው ራሱ እየተደመጠ ያለ በየቦታውና በእንትኑም ይሄ ቦንድ በማሰባሰቡም እያንዳንዳቸው እናቶች መቀነት ፈተው የመንግስት ሰራተኞች ደግሞ የወር ደሞዛቸውን ሁሉም ከታች እስከ ላይ ያለው ውጭም ሀገር ያለው አቅሙን ሰብስቦ በህብረት የገነባው ትልቅ ፕሮጀክት ነውና የእሱ አካል በመሆኔ እኔ ደግሞ በጣም እጅግ ደስተኛ ነኝ። ዋናው ትልቁ ነገር ያቺ የብስራት ድምፅ በራሳችን አቅም በራሳችን እያንዳንዱ ነገር ገድበን ወይ ይህን ፕሮጀክት አሳክተን እውን እናደርገዋለን የምትባለው በቀድሞ ጠቅላይ ሚኒስትራችን ክቡር አቶ መለስ ዜናዊ ያ ብስራት ከተነገረ በኋላ አጭር ጊዜ ነው የወሰደብኝ። ቅድም እንዳወራሁት እንግዲህ እኔ እድገቴ ቀበሌ 10 አባይ ምንጭ እዛው ድልድዩ ስር አባይ ድልድዩ ስር ስለሆነ ለአባይ ቅርብ ነኝ ማለት እችላለሁ እና 3 ቀን አልፈጀብኝም ዜማውን ግጥሙን ከባለቤቴ አርቲስት ምናሉ ሽረታ ጋር አብረን ግጥሙን ምንም እንትን አልንና እንደዛ ተጠቅቶና ፍሬ ያፈራውና እስካሁን ድረስ የተወደደበት ምክንያቱ ያ ነው። ለማስታወስ ያክል እንግዲህ ሲጀምር በእንጉርጉሮ ነው የሚጀምረው። አንተ ሀገሬ ግርማን አንተ ሀገሬ ኩራት እንደ ተጣላ ሰው ስትሸሽ ለዘመናት
ሁሉም በጊዜው ነው ቅረብ እንተያይ አባይን አባይ 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 ይልና አባይ 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 ማን አለ ለኛን በእኛ መላጊ እስኪ ተገናኝ ገና ነው ገና 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 ነው ገና ገና እድሜ ከሰጠን ገና እናያለን ገና 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 ነው ገና 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 ነው ገና ገና ፈጣሪ ይስጠን ገና እድሜና ጤና አይደለም። እሺ 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 በጣም ደስ የሚል የበዓል ፕሮግራም ነበር ያሳለፍነው። እንዲሽክ ያደረገን ሞገስ የባህል ልብስ ሰሪና ዲዛይነርን እጅግ አድርገን እናመሰግናለን። አድራሻው አውቶቡስ ተራ ዋይዜድ ህንፃ ገባ ብሎ አዋሽ ባንክ አጠገብ ይገኛል። በ0911 650429 በ0906 60 87 06 ማግኘት ትችላላችሁ። ሞገስ የባህል ልብስ ሰሪና ዲዛይነርን እጅግ አድርገን እናመሰግናለን። ዛሬ ተመልካች ሆነው ፕሮግራማችንን ያደመቁልን ቪክትሪ ፊልም ፕሮሞሽኖች ናቸው። በትወና በድርሰት አጻጻፍ በዳይሬክቲንግ በድምፅ አወጣጥ በሞዴሊንግ በስነ ምግባርና ጠቅላላ የኪነ ጥበብ ስራና ስልጠና ይሰጣል ቪክትሪ ማለት ነው። ቪክትሪ ሄዳችሁ መመዝገብ ለምትፈልጉ በ0912 60 31 82 ዋና ስራ አስኪያጁ ቴድሮስ በቀለን ማግኘት ትችላላችሁ ማለት ነው። እንዲሁም ለቪክትሪ ለንፋስ ስልክ ላፍቶ ክፍለ ከተማ ባህል ኪነ ጥበብ ጽህፈት ቤት ጠቅላላ ሰራተኞች ለቤተልሔም አመጎ ለወረዳ 2 ወጣት ስብና መገንቢያ ማዕከል ዋና ስራ አስኪያጅ አቶ ፍጹም ላቀው ምስጋናችንን ዛሬም አቅርቡልን ብለዋል። ይሄው አቅርበንላችኋል ቪክትሪዎች ማለት ነው። ባለፈው ሳምንት ፕሮግራማችንን ጨርሰን ስንሰነባበት ለዛሬ ተቀጣጥረናል። ዛሬ ደግሞ ጀምረን ይሄው ጨርሰናል። እናንተ የምትወዱን እኛም የምንወዳችሁ የምትናፍቁን የምንናፍቃችሁ ሁሌም ስለምታደርጉን አንደኛ ምርጫችሁ ሁላችን በአክብሮት አንዴ በጭብጨባ እናመስግናችሁ። ሰላም፣ ደስታ፣ ፍቅር ለሁላችን ደርሶ የአንድነት መንፈስ በልባችን ነክሶ ፈጣሪ አምላካችን አንድም ሰው ሳያጎል ጤናውን ለግሶ ለቀጣዩ ሳምንት ያደርሰን መልሶ። እናመሰግናለን። ዓመት በዓል ነው። ዛሬ የመስቀል በዓል ነው። እንግዲህ መልካም በዓል፣ እንኳን አደረሳችሁ። በጣም ቀላል ነው። ሾው ማዝናኝ ነው። የምንገኘው በአባይ ቲቪ ነው። ሁሉም ምርጥ ነው እዚህ የሚገኘው